ጤና ይስጥልኝ የተከበራችሁ ለሚዲያ ቤተሰቦች እንደምን አላችሁ? ዛሬ እጅግ ልዩ ወቅታዊና ሀገራዊ ፋይዳቸው የጎላ ጉዳዮችን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ኢትዮጵያ ያለችበት ወታደራዊና ፖለቲካዊ ቁመና ከቀጠናው የጂኦፖለቲካዊ መናጋት ጋር ያይዘን በስፋት እንመለከታለን። በምስራቅ አማራ በአምባሰልና በሰሜን ወሎ ግንባሮች የፋኖ ጦር ያስመዘገባቸው አስደናቂ ወታደራዊ ድሎች በዝርዝር እናቀርባለን። በተለይም የሞርተር ቁምቡላ ከጠላት ኪስ መክተት ይችላሉ የተባለላቸው የፋኖ ሜካናይዝድ ክፍሎች የሰሩትን ድል እንሰማለን። የአርበኛ ዘመነ ካሴ እባቢያ የበለጥ በረየ የሚል ርዕስ ያስተላለፈውን ፖለቲካዊ መግለጫ ወደ ውስጥ ገብተን እንተነትናለን። ዘመነ ስለ ጁኒየርነት፣ ስለ ብአዴን አስተሳሰብ መቀየርና ስለ ቀይ ባህር ባለቤትነት ያነሳቸው ነጥቦች ምንድን ናቸው? አንደምታውስ ይህንን በሰፊው እንዳስሳለን። ከአድማስ ባሻገር የቀይ ባህር ፖለቲካ እሳት እየተተፋ ነው። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ቀጠናው በድንጋጤ ተውጧል። ይህ ጉዳይ ለየመን መገንጠልና ለትግራይ ሪፐብሊክ የመሆን ህልም ምን በር ይከፍታል? ኢትዮጵያንስ የመፍረስ አደጋ ተጋርጦባታል ወይ የሚለው እናያለን። ከታሪክ ማህደራችን ደግሞ ሂትለርን የጣሉት 3 ስህተቶችና የአብይ አህመድ ተመሳሳይ አካሄድን እናነጻጽራለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የአማራ ክልል ምኒልክ ዕዝ ስር የሚገኙ ክፍለ ጦሮች ከመከላከል ወደ ማጥቃት አልፎም ጠላትን ከምሽጉ ወደ ማፈናቀል የተሸጋገሩበት ሳምንት አሳልፈናል። የአምባሰል ግንባር ለረጅም ጊዜ ያገዛዙ ሰራዊት ምሽግ ሆኖ የቆየ ቢሆንም አሁን ግን በፋኖ ክንድ እየተናጋ ነው። በተለይም በታሪካዊቷ ውጫሌ ከተማ ዙሪያ ደንካል ሚካኤል የተባለ ቦታ ለአገዛዙ ወታደሮች ስትራቴጂካዊ ጠቀሜታ ነበረው። ከዚህ ቦታ ሆነው ነበር መድፍ በመጥመድ በንጹሃን ገበሬዎችና የአካባቢው ነዋሪዎች ላይ የዘፈቀደ ድብደባ ሲፈጽሙ የነበረው። ይህን የንጹሃን እልቂት ለመክታት የተነሳው ፋኖ ታህሳስ 17 2018 ዓ.ም አስደናቂ ወታደራዊ ኦፕሬሽን ፈጽሟል። በምኒልክ ዕዝ የልጅ ኢያሱ ኮር የ24ኛ ክፍለ ጦር ሜካናይዝድ ክፍል አባላት በወታደራዊ ሳይንስ በከፍተኛ ደረጃ የሰለጠኑ መሆናቸውን ያስመሰከሩበት ውጊያ ነበር። በፋኖ ካምፕ ውስጥ እነዚህ ተዋጊዎች የሞርተር ቁምቡላ ከጠላት ኪስ ውስጥ መክተት የሚችሉ እያሉ ያደንቋቸዋል። ይህም ማጋነን አይደለም፣ በተግባር ታይቷል። ባደረጉት ኢላማውን የጠበቀ የሞርተር ተኩስ ንጹሃንን ሲጨፈጭፍ የነበረውን የአገዛዙ መድፍ ከነተተኳሹ ደውግ አመድ አድርገውታል። መድፉ ሲወድም አብረው የነበሩት 4 የመድፍ ተኳሽ ወታደሮችም በቁምቡላው ፍንጣሪ ተመተው ህይወታቸው አልፏል። ይህ የሚያሳየው ፋኖ ከነፍስ ወከፍ ውጊያ አልፎ በከባድ መሳሪያ የመመከት አቅሙን ምን ያህል እንደጎለበተ ነው። ውጊያው ግን በዚህ ብቻ አልቆመም። አገዛዙ በደረሰበት ሽንፈት በመበሳጨት ከውጫሌ፣ ከጎልቮና ከጭስ አባዲማ ቀበሌዎች ተጨማሪ ኃይል አሰባስቦ ነበር። እነዚህ መከላከያንን የሚሉ ነገር ግን የሚሊሻና የአድማ ብተና ስነ ምግባር እንኳን የሌላቸው ኃይሎች በአበት ቀበሌ ላይ የማጥቃት ሙከራ አድርገው ነበር። ውጤቱ ግን የተገላቢጦሽ ሆነ። ፋኖ ቀድሞ ባዘጋጀው የጸረ ማጥቃት ስልት ጠላትን ወጥመድ ውስጥ አስገብቶ ቀጥቅጦታል። ታይም ሚዲያ እንዳረጋገጠው በዚህ ውጊያ በርካታ የሰራዊቱ አባላትና መንገድ መሪዎቻቸው ሞትና ቁስለኛ ሆነዋል። የተረፈው ኃይል የቆሰሉ ወታደሮችን በመኪና እየጫነ እስከ እኩለ ሌሊት ድረስ ወደ ውጫሌና ሐይቅ ከተማ ሲሸሽ ነበር ያደረው። በሌላ በኩል በሰሜን ወሎ ዞን ሀብሮ ወረዳ ፋጂ በተባለ ቦታ ሌላ ታሪክ ተሰርቷል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር የተለመደውን የደፈጣ ውጊያ ጥበብ በመጠቀም የአገዛዙን ወታደራዊ መዋቅር አናግቶታል። አንድ ከፍተኛ ወታደራዊ አመራር ከነ ፓትሮሉና አጃቢዎቹ ጋር ሙሉ በሙሉ ተደምስሷል። አንድ ጥይት ለአንድ ጠላት በሚል መሪ ቃል በተካሄደው በዚህ ውጊያ የአገዛዙ ሰራዊት በድንጋጤ ተውጦ ጓዶቹን እየጣለ ወደ ጊራና ከተማ ሸሽቷል። ሽንፈቱን ለመሸፈንም ንጹሃንን ገድሎ ማለፉ የቡድኑን ጨካኝ ማንነት ያሳያል። አሁን ደግሞ የፕሮግራማችንን ዋና ክፍል ወደ ሆነው የአርበኛ ዘመነ ካሴ መልእክት እንለፍ። ይህ መልእክት ዝም ብሎ የፖለቲካ መግለጫ ሳይሆን የአማራ ሕዝብን የስነ ልቦና ግንባታና የወደፊት የፖለቲካ አቅጣጫ የሚያመላክት ፍኖተ ካርታ ነው። አርበኛ ዘመነ መልእክቱን የሰየመው እባብ ያየ በለጥ በረየ በሚል ተረት ነው። ምን ማለቱ ነው? በኢትዮጵያ ፖለቲካ ውስጥ ላለፉት 30 እና 40 ዓመታት የአማራ ህዝብ በብአዴን በአሁኑ ብልጽግና አማካይነት አንገቱን ደፍቶ የሌሎች የበላይነት ተቀብሎ ጁኒየር ወይም ሁለተኛ ዜጋ ሆኖ እንዲኖር ተፈርዶበት ነው። ይህ የባርነት ጠባሳ በብዙዎች ዘንድ ስጋትን ፈጥሯል። ዛሬ ፋኖ ሲታገል አንዳንድ ወገኖች እንደገና ሌላ ብአዴን ይመጣ ይሆን ብለው ይሰጋሉ። ዘመነ ይህንን ስጋት ነው እባብ ያየ በለጥ በረየ ሲል የገለጸው። የብአዴን ክዳትና ተላላኪነት ወይም እባብ የፈጠረብንን ጠባሳ ዛሬ ማንኛውም የትብብር እንቅስቃሴ ስናይ ወይም ልጡን ስናይ እንድንደነግጥ አድርጎናል ይላል። ነገር ግን አርበኛው እንዲህ ሲል ያረጋግጣል። በዚህ ዘመን ብአዴንን የቀበረ እንጂ ያነበረ ኃይል አልተፈጠረም። አዲሱ ትውልድና አዲሱ አስተሳሰብ ሁለተኛነትን አይቀበልም ይላል። ይህ በጣም ወሳኝ ነጥብ ነው። ትግሉ ሰው ከመቀየር ባሻገር አስተሳሰብን የመቀየር ትግል ነው።
አማራ ከእንግዲህ የማንም ጀርባ፣ የማንም ተሸካሚ፣ የማንም መሰላል አይሆንም የሚለው አቋም ነው የተንጸባረቀው። አርበኛ ዘመነ በመልእክቱ እኛ እኮ ጠላታችንን እንደ እባብ ቀጥቅጠን የጣልን በዲሽቃ እየቀበርን ያለን ጀግኖች እንጂ የግራር ልጥባየን ቁጥር እባብ መስሎን የምንደነግጥ ከንቶች አይደለንም በማለት የህዝቡን ስነ ልቦና ከፍ ያደርጋል። አማራ አሸናፊ እንጂ ተጠራጣሪ መሆን እንደሌለበት ይመክራል። ሌላውና እጅግ ወሳኙ ነጥብ ዘመነ ካሴ ስለ ቀይ ባህር ያነሳው ጉዳይ ነው። ፋኖ የቀይ ባህር ቀጠና አዲስ የፖለቲካ ኮከብ ይሆናል ብሎ መናገሩ የፋኖ ትግል ከክልል ጥያቄ አልፎ ዓለም አቀፋዊና ቀጠናዊ ራዕይ እንዳለው ያሳያል። አርቲስት ሀብቴ አብርሃምን ጠቅሶ ቀይ ባህር ሰፈር ታየ አዲስ ኮከብ ሲል አማራዊ የኢትዮጵያ የባህር በር ስትራቴጂክ ጥቅምን ለማስከበር ቁልፍ ሚና እንደሚጫወት አመላክቷል። በመጨረሻም አቻ ብቻ የሚለው መርህ ዘመነኛን ማንሰጥም የሌላውንም አንወስድም፣ ነገር ግን ማንንም አንበርክኮ በማንም ተንበርክኮ መኖርን አልፈቅድም ሲል የወደፊቷ ኢትዮጵያ በመፈራራት ላይ ሳይሆን በእኩልነትና በክብር ላይ የተመሰረተች መሆን እንዳለባት አስምሮበታል። ይህ መልእክት ለወዳጅም ለጠላትም ግልጽ ማስጠንቀቂያ ነው። አርበኛ ዘመነ ካሴ ስለ ኢትዮጵያና ስለ ቀይ ባህር ሲናገር ልክ በዚሁ ሰዓት በቀጠናችን ላይ አንድ ትልቅ የመሬት መንቀጥቀጥ እየተፈጠረ ነው። ይህ ጉዳይ ኢትዮጵያ እንደ ሀገር ፈተና ውስጥ ሊከት የሚችል አደገኛ ክስተት ነው። ሰበር ዜናችን እንደሚያመላክተው እስራኤል ለሶማሊላንድ ሙሉ የሀገርነት እውቅና መስጠቷን በይፋ አውጃለች። ይህ ተራ ዜና አይደለም። በሀርጌሳ ከተማ የሶማሊላንድ ሕዝብ በእስራኤልና በራሱ የባንዲራ አሸብርቆ ደስታውን እየገለጸ ነው። ጥያቄው ግን ይህ ነው፣ እስራኤል ለምን ይህን አሁን ማድረግ ፈለገች የሚለው ነው። የፖለቲካ ተንታኞች እንደሚሉት እስራኤል ይህን እርምጃ የወሰደችው የራሷን ደህንነት ለመጠበቅ ነው። ቀይ ባህር በኢራን በሚደገፍ የሁቲ አማጽያን ቁጥጥር ስር እየወደቀ በመምጣቱ እስራኤል በባብ-ኤል ማንዴብ ወሽመጥ ላይ ታማኝ አጋር ፈለገች። ያም አጋር በርበር ወደብን የተቆጣጠረችው ሶማሊላንድ ናት። ነገር ግን ይህ ውሳኔ በኢትዮጵያ ላይ ምን ያመጣል? ይህ እርምጃ የፖንዶራን ሳጥን እንደመክፈት ነው። አንደኛ፣ በየመን ያለው የደቡብ የመን መገንጠል ንቅናቄ የሶማሊላንድን ስኬት አይቶ ጥያቄውን አፋፍሞታል። ቀይ ባህር የትንሽ ሀገር ስብስብ እየሆነ ነው። ሁለተኛውና አሳሳቢው ይህ ንፋስ ወደ ኢትዮጵያ በተለይም ወደ ትግራይ መምጣቱ አይቀርም። ህወሓት ለዓመታት ታላቋን ትግራይ የመመስረት ህልም ሲያራምድ እንደነበር ይታወቃል። አሁን እስራኤል ለሶማሊላንድ እውቅና መስጠቷ ለትግራይ ተገንጣዮች ትልቅ የሞራል ስንቅ ሆኗቸዋል። ሶማሊላንድ ከቻለች እኛ ለምን አንችልም የሚለው ጥያቄ መቀሌ ላይ እየተብላላ ነው። የአብይ አህመድ መንግስት በውስጥ ጦርነት ተዳክሞ የኢትዮጵያ ሉዓላዊነት ማስከበር በተሳነው በዚህ ሰዓት ዓለም አቀፍ ኃይሎች ኢትዮጵያ እንደ ኬክ ለመቀራመት እያሰፈሰፉ ነው። የአማራ ፋኖ ትግል አስፈላጊነት እዚህ ላይ ጎልቶ ይታያል። ፋኖ እየታገለ ያለው ለአማራ መብት ብቻ ሳይሆን ኢትዮጵያ እንደ ዩጎዝላቪያ ተበታትና እንዳትቀር ማዕከላዊ መንግስት ሲፈርስ ሀገርን የሚረከብና የሚያድን ጠንካራ ኃይል ለመሆን ጭምር ነው። አርበኛ ዘመነ የኢትዮጵያ መሬት መበላለጥን አይሸከምም ያለውም ለዚህ ነው። ፕሮግራማችን ከመዝጋታችን በፊት በአሁኑ ዘመን አምባገነኖች ዕጣ ፈንታ ከታሪክ መነጽር እንቃኛለን። ታሪክ ራሱን ይደግማል ይባላል። እንደ አውሮፓውያን አቆጣጠር በ1941 አዶልፍ ሂትለር አውሮፓን ተቆጣጥሮ ዓለምን በእጁ ጨብጦ ነበር። ሰራዊቱ አይበገሬ፣ ፕሮፓጋንዳው ዓለም አቀፍ ነበር። ነገር ግን ሶስት ውሳኔዎች ግብዓተ መሬቱን አፋጠኑት። ኦፕሬሽን ባርባሮሳ የሩሲያን ክረምትና የህዝቡን ብዛት ንቆ ወረራ ፈጸመ። ሰራዊቱ በረሃብና በብርድ አለቀ። የፐርል ሃርበር ስህተት የትኛው ግዙፍ አሜሪካን ቀሰቀሰ? ከአቅሙ በላይ ጠላትን አበዛ። የስታሊንግራድ ጦርነት የክብር ጉዳይ ብሎ በገባበት ጦርነት የምርጥ ሰራዊቱን አከርካሪ ተሰበረ። ከዚህ ምን እንማራለን? ዛሬ በኢትዮጵያ የምናየው ምኑን ነው? አብይ አህመድ እንደ ሂትለር ህዝብን ንቆ በተሳሳተ ወታደራዊ ስሌት አማራን ለመውረር ሲመጣ ኦፕሬሽን ባርባሮስ ተደገመ። በፋኖ ክንድ በክረምትና በበጋ በገደልና በሜዳ ሰራዊቱ እየረገፈ ነው። በአምባሰል የፈራረሰው መድፍ በሰሜን ወሎ የተገደለው ጀነራል የስታሊንግራድን ውድቀት ያስታውሰናል። አምባገነኖች መጨረሻቸው አንድ ነው። በኃይል በታንክና በመድፍ ህዝብን ማሸነፍ እንደማይቻል ታሪክ ምስክር ነው። የኢትዮጵያም ትንሳኤ በቅርብውን ይሆናል። ውድ የለው ሚዲያ ተመልካቾቻችን ለዛሬ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት።